So when I was also scared, what was ለምን ወጥማታን ከተከሰተን ለመዛብ የሚደርስ ክርስቲያን ነው ለማለት ናከተከ ይዞር ስባከን ማርከከ ይዞታል ከሰለከው ሰከው ከተከተከና ሁሉ ልሳን አንተ ወጣ አምላክ አማልክቶች ያጋስተው ሰለከሰ አዘነስ ሰውዋ ይመሐረን ነው ይሳልን ነው እግዚአብሔር አምላካችን ሰላም በሰላም ያሳድረን በሰላም ያውለን በሰማያቱ ቅዱስ አርሴማ በረከቱ ቤት ያሳድር አንደበታችንን እግዚአብሔር አምላካችን ነገር ጥበብን በጆሮአችን መስማት ማስተዋልና ምን ሰማው ቃል ወልቆናችን የጻፈልን ጌታ አምላክ መላእክት ስተርነታ ያለና ወነዘ ሰማያት ተቀደሰ በቃሉ በመንግስቱ ሰማይ ከማው በመንግስቱ ሲሳና ዘገንደ ተጠና ይድግለና አሳ አመኒነኒ ነዲግ ለዛም በዘነ ታባኒ ኢየሱስ አላህ ሱዛይ ሰላም አለም ሰላም ቅዱስ ገብርኤል መልአክ ወውዝቴ ማርያም ሰላም ለድንግል ወለከ ኢየሱስ ሪሳን ተዋነሶ ፍሬ ክርስቶስ ከተሰየሰው ተቀበለ ኢየሱስ ክርስቶስ ከይሽረለና አጣው ከመሰለኝ ወንበታን ወንዛኔ ረሰነ ረሰከም ለላና መንግስተ ሰማያት እግዚኦ ማረነ ክርስቶስ ይማነሽ አለፈው ማጣታችን ይከረን ዘንድ ይመጣው ተጠቃሽ ስለናቱ ስለ ድንግል ማርያም ይሉ ይማረን በእንተ እግዝእትነ ማርያም ማረነ ክርስቶስ ወላሰራው ለግዚያ የአምላክ የመድኃኒት ኢየሱስ ክርስቶስ ከመልዶ በሳና ክርስቶስ ከልጅ መስቀል ህልወቱ ቢል ወና ይሰራል መጣቃችን ሁሉ ይቅር በለን ማይሰራ ኃጢአት እግዚአብሔር ይፍታ ሰበረካ ወጥተን እንድገሰንዩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንወጥን ዜና ገላትያ ለቅድስት አርሴማ ተብልናሃ ይሐሉ ምስለ ኩሉ ክርስቲያን ለዓለም አሜን። የግንቦት ቀን ለአርሴማ እንዳምና በመሆን በአብ ወወልድ ወመንፈስ ቅዱስ የቅድስት አርሴማ የገድል ዜና እንጀምራለን። የቅድስት አርሴማ አማላጅነት ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ከዚህ በኋላ ቅድስት አርሴማ እርሱን ለሚያምኑት ሁሉ ሕይወትን በሚሰጥ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል ፊቷን ደረቷንና አካላቷን ሁሉ አማተበች። ወደ ኋላም ተመልሳ ብርሃንን ለብሰው መብረቅን ተጎናጽፈው በቀኟና በግራ የቆሙትን ቅዱሳን ሰማዕታትን ሁሉ አየቻቸው። እስቲት ቅድስት አርሴማም ብሩህ በሆነ ገጽ ፈገግ አለች። እጇን ዘርግታ ወደ እሳቱ ምድጃ ሮጠች። የገፋት ማንም ሳይኖር ራሷን ወረወረች። በልቧ ውስጥ መፍራትና እንቅጥቃጤ የለምና በፈጣሪዋ ኃይል ታመነች እንጂ ይህም በእውነት ያለ አምላክ ነውና ያስገድዳት እንደሌለ ፈጽማ ተናገረች። በፈቃዷ ተወረወረች እንጂ እሳቱም እንደ ውሃና እንደ ውርጭ ቀዝቃዛ ሆነ። ከዚህ በኋላ ጨካኝና ልበኛ የሆነ ዲያቆን ጤሜሊዮስ ተወረወረ። ዳግመኛ በቅዱሳን ሰማዕታት ሁሉ ላይ አስተማሪና ትልቅ የሆነ ጌሪሎስ ተወረወረ። ከዚህ በኋላ የሚያስገድዳቸው ከሰዎች ሳይኖር በእጃቸው መጽሐፍ ሳለ ሁሉም በየማዕረጋቸውና በየወገናቸው ተወረወሩ። ያዩአቸው ወታደሮች እንባቸውን አፈሰሱ፣ ፊታቸውንም ነጩ። እነሱን በማየታቸው ሕሊናቸው ታወከ። በከተማቸው ውስጥ ፍርሃትና እንቅጥቅጥ ሆነ። እያንዳንዱ ሲወረወር እነሱን በማየታቸው የአርማንያ ሰዎች ሁሉ አዘኑ። በወንዝ ውስጥ በጎች እንደሚወረወሩ እንዲሁም ወደ እሳት ተወረወሩ። ፍጥረትን ሁሉ የሚገዛና የብርሃን ልጆች የሚያድን ክርስቶስ እረኛቸው የሆነ በእውነት ብሩካን በጎች ናቸው። የብርሃን ልጆች ተብሎ ተጠሩ። የተሸለሙ ከዋክብትን በገድልና በክብር ቤተክርስቲያን ይሸልሟታልና የቃል ኪዳን አስራት
የተሰጣቸው በእውነት የተረቱና ንጹሐን ናቸው። ልቅሶና ሐዘን የለባቸው። ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ በትዕግስት በእምነትና በገድልና በክብር ነፍሳቸው በፍጹም ጸጥታ የገዙ ናቸው። እሳቱና መራራውን ቅጣትን በተቀበሉ ጊዜ እሳቱን እንደ ቀዝቃዛ ውሃ አደረገላቸው። ኩራተኛ የሆነው የምድር ንጉሥ እንዳቃለሉት እንዲሁም የመከራው ቅጣት አቃለልላቸው። እንደ ቀዝቃዛ ነፋስም የእሳቱን ነበልባል አደረገላቸው። ለታመኑበትና ልባቸውን በእርሱ ዘንድ ላጨከኑ እግዚአብሔርም በባሮቹ ላይ ድንቅ ነውና። ከዚህ በኋላ በእሳቱ ምድጃ ውስጥ ጸለዩ። ልዩ በሆነ ሰላምታ ተሰጣጡ። ከጠላታቸው ተንኮልና ከዛ ከሃዲ ንጉሥ መዘባበት ያድናቸው ፈጣሪያቸውን አመሰገኑት። እግዚአብሔር በቅዱሳን ሁሉ አፍ ተመሰገነ። የአምላካቸው ስም የሚያመሰግኑና በእርሱ ስም የሚታመኑ በባሮቹ ቃልም የምድጃው ፈላት በቀዘቀዘ ጊዜ የወረወራቸው ወታደሮች ቅዱሳኑን ዳኑ፣ አዩአቸው። እነዚያም ሰዎች እሳቱ እንዳልነካቸው ለንጉሱ ነገሩት። ያዩአቸው ዘንድ ሄደ። ከእሳቱ ምድጃ ወደ አዳናቸው ወደ ሰማይ እጃቸው ዘርግተው ዓይናቸውን አንጋጠው ልባቸውን አቅንቶ ሲጸልዩ ቅዱሳን ሰማዕታትን አያቸው። ከዚህ በኋላ የንጉሱ ልብ አልተመለሰም። እርሱ የምትሃታቸው የዳኑና እንደ ምትሃተኞች መሰሎታልና ለወገኖቹ መከራን እንደዚህ የሚያቃልል ምትሃታቸው ምን የከፋ! ስለዚህ ስጋቸውን በእሳት ደም ግባታቸው በአውሬዎች እፍ እንጨርሳለን አላቸው። ከዚህ በኋላ ብጽዕት አርሴማ ቅድስት በዛ ጉስቋላ ላይ በመንፈስ ቅዱስ ቃል ትናገር ዘንድ ጀመረች። ቅዱሳንንም በኃይለኛው ዘመን ስለምታገኘው መከራ በዚህ ከሃዲ ንጉሥ ላይ የምናገረው ጌቶቼ ሆይ ስሙኝ አለቻቸው። እኛን በመከራ ስላሰቃየን እግዚአብሔር እርሱን በአጋንንት ኃይል እንደሚያሰቃየው ሰራዊቱንም ሁሉ በእያንዳንዱ ሰው ላይ በየራሱ ይገባሉ። የአጋንንት አለቃ በብኤልዜቡል ያላቸው የሌጊዮን ሰራዊት እነዚህ ናቸው። ይኸውም ሌጊዮን ነው። በንጉሱ ላይም ገምቶ ያስረዋል፣ እንደ ጅብ ስጋውን ይበላ ዘንድ ያደርገዋል። ሕዝቦቹንም መልክና አምሳል የሌላቸው አውሬዎችን ያደርጋቸዋል። ይህ ንጉስም እንደ ድብ ይሆናል። ፊቱም እንደ ክፉ አውሬና ምሕረት እንደሌለ በቤት ወይም በመንገድ ያገኘውን ሁሉ ይነክሳል፣ ጥርሶቹንም ያፋጫል፣ እንደ ውሃ የሥጋውን ደም ይጠጣል። ብዙ ዘመን እንደዚህ ባለ ስራ ይኖራል። ከብዙ ዘመን በኋላ እግዚአብሔር በላያቸው ረድኤቱን ይልካል። ሰው ወዳጅ ነውና በኃጢአታቸው ይሞቱ ዘንድ አይተዋቸውም። እግዚአብሔር ከዚች አርማንያ ሀገር ቸርና ጻድቅ እንደሚገኝ ይሁን ዘንድ ያለውን ከመሆን በፊት ሁሉን ያውቃልና ከእግዚአብሔር ዘንድ በዚህ ሰው ካህን ንጹሕና የተመረጠ እኔ በተወለድኩ በ9 ዓመት በረግረግ ጉድጓድ ውስጥ በጨመሩት ታምራትን የሚያደርግ ስሙ ጎርጎርዮስ በሚባለው ላይ የምሕረት ጣት ይወርዳል። በመስራት የመንፈስ ቅዱስ ኃይል ያሳያቸዋል። እግዚአብሔር ንስሐ የሚገቡትን ይወዳልና ከአጋንንት ኃይልን ይፈውሳቸዋል። መልካም የሆነ የሁለተኛ ልደትን ጥምቀትን ይሰጣቸዋል። በትምህርተ መስቀል ምሳሌ ከሰማይ የብርሃን አመድ ወደ ዮርዳኖስ ውሃ ይወርዳል። በስሙ የሚያምኑና ለሚጠመቁ እሱ መድኃኒታቸው ነውና ዳግመኛ እስከ መጨረሻ ጊዜያቸው ሲሆን ድረስ እስከ ዘላለም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በጌታችን ስምና በጻድቃን በሰማዕታት ስም ሁሉ አብያተ ክርስቲያናትን ይሰራላቸዋል። ንጉሡም ብጽዕት ቅድስት አርሴማን የማይጠቅም
የመዘንጋት ነበርና ብለሽን ሁሉ ስትናገሪ ሰማሁሽ፣ ታገስኩሽ። አሁን ግን ለጣዖቶቼ ስገጂ፣ በፊትም መስዋዕት ሰዊ፣ ወይም በኋላ የሚነግስ ዘርን እንድንተካ ሚስት ሁኚ። በዙፋኔ ይቀመጣል፣ አንቺም በመንግስቴ አዳራሽ ውስጥ ትደሰታለሽ፣ ከኔ ጋርም ትንበሻለሽ። እስከ ዘላለም ድረስ በደስታ ትኖሪያለሽ። ከኔ በኋላ የሚቀመጥ ከኔ ዘርን ብታገኝ እኔን በኋላ ትነሺ ዘንድ አድርግሻለሁ አላት። ቅድስት አርሴማም መለሰችለት፣ የልብህን ዓይን ያሳወረ አፍና ልብ ስኖረ ደንቆሮና ዲዳ ያደረገ ዓይን ሳለ የፈጣሪን የማታይ ልብ ሳለ ልብ እንደሌላቸው እንስሳ ሆነ ተመሰላቸዋል። ዳግመኛም እንስሳት በእጅ ይታረዳሉ፣ እነሱ የገዛቸውን ያውቃሉና ይመግባቸዋል። አንተ ግን ነፍስንና ሥጋን ፈጥሮ የሰራን አላወቅም። እሱ ይገልሃል፣ ያድንሃል፣ ያበለጽጋል፣ ያድህያል፣ ያጎሰቁላል፣ ያከብራል፣ ያስራል፣ ይፈታል፣ ይሾማል፣ ይሽራል፣ ይፈጥራል፣ ይገድላል፣ ያድናል፣ ያጠፋል። አንተ ግን በእጅ የፈጠረን አምላክን ታውቅ። የብልሃተኛ እጅ ስራ የሆነውን ባዕድ አምላክ አመልከህ የተፈጠሩትን ድንጋይና እንጨትን አመልክ። ዓለምን ሁሉ የያዘ ፈጣሪ በሚመረምር ጊዜ ወዮልህ፣ ወዮታ ይገባሃል። ንጉሡም ለብፅዕት ቅድስት አርሴማ መለሰለት፣ ሞት ስላንቺና ከአንቺ ጋር ላሉት ነው። ለእኛ ኃያል የሆኑ አማልክቶቻችን እያሉ እስከ ዘላለም ድረስ ሞት የለብንም። ከእኛ በኋላ እነሱ ይሰለጠኑ ናቸው፣ እውቀታችን ከፍ ያሉ ናቸው። ያለ አንቺ የምንቀንና የሚሰድበን የለም። ኋለኛው ዘመናችን ትኮንናላችሁ ያለሽና በሰማያት ሕይወት አለን እያላችሁ በእሳትና በፍርድ ቅጣት ሥጋችሁን ከምትገድሉ ከምታጠፉና ከምታገኙትን ተስፋ ከምታደርጉ ከእናንተ በደለኞች፣ ትዕቢተኞች፣ ዋተኞች ክርስቲያኖች በቀር ማን ይቀጣናል? ያጠፋናል? ዳግመኛም እስከ ዘላለም ገነትን ደስታ አለን ትላላችሁ አላት። እኛም ግን መከራ ጥፋትና ችግር አለባቸው ትሉናላችሁ። ዓለምን የያዘ የምትዩት ማን ነው? አያያዙስ እንዴት ነው? እኛ ግን ያለ እነዚህ ኃያላንና ጠላት ድል የሚያደርጉ አማልክት በቀር ዓለምን የሚይዙ የለንም። ከእነሱ በቀር አማልክት የለንም። ነገር ግን እኛ ሞት የምንለው ረሃብ፣ ጥማትና የልብስ መራቆት ነው። በጊዜውና በዘመኑ ከሚስቱ ከልጆቹ ከዘመዶቹና ከወዳጆቹ ጋር በሕይወት ያልተደሰተና ያልተቀመጠለ ነው። በዘመንሽ ሁሉ ያልተደሰትሽ ያልተቀማጠልሽ በእሳትና በመከራ በቅጣት ሁሉ ደም ግባትሽ ያጠፋሽ። ለአንቺ ግን ወዮልሽ! ዛሬም የሥጋሽ አካል እስከሚበጣጠስ ድረስ በጽኑ ቅጣት እኔ እቀጣሻለሁ። የተከበረ አማልክቶቼ ስላስታቀሻቸውና ስላቃለልሻቸው እነርሱም በቁጣቸው ብዛት ይገድሉሻል፣ ያጠፉሻል። እነርሱ የልቡናው ሀሳቡ ከሚወደውንና የሚጠላቸውን ያውቃሉ። የፍጥረቱ ሁሉ ልብ ያውቃሉና ልብንና ኩላሊትን ይመረምራሉ። ብርክት ቅድስት አርሴማም መለሰችለት እንዲህ ማለች፣ ቅዱሳን መጻሕፍቶቻችን በምድር ያሉ ሞት አትፈሩ አያቷቸውምና በላይ ያላቸው ኃጢአት ፍሩት እንጂ በምድር ያለው አይደለም። ተግታችሁ ጸልዩ ይላሉ። እናንተ ግን በሞታቸው ጊዜ ዳግመኛ የሚቀጣችሁ ፈጣሪያችሁ ክዳችሁ በምድር ላይ የምትቀማጠሉ ይመስላችኋል።
ከገሃነም ውስጥ ማምለጥ እንዴት ትችላላችሁ? ወይም እረኛ እንደሌላቸው እንደ ዱር እንስሳ ትሆናላችሁ። ተኩላ አንበሳንና ጅብ እንደሚነጥቃቸው አንተ ሰነፍ ንጉሥ ግን በእግዚአብሔር መቅሰፍት ንፋስ እንደ አመድ ትበትናለህ፣ ፍላሽ ሆነ ትቀራለህ። የነገሩን ካልሰማ ሰይጣን የልብህን ዓይን አሳውሮታል፣ ልብህንም ደፍኖታል፣ ሕሊናውን አጠንክሮታል። ትእዛዙን ስለተከተል ስራውንም ስለፈጸም በእውነት ሰይጣን ቤቱንና ማደሪያውን አድርጓልና እሱ በስራ የሐሰት አባትና የበደል ፈጣሪ የወለድና የሥራ ነህና እኔም ኋለኛው ዘመን የሚደርስብህ እነግርሃለሁ። ይሄውም ዳግም ሞት ነው። ዳግመኛ በምድር ላይ በሕይወት ንስሐ የማይገቡ ኃጢአትንና እንደ አንተ ላሉ ከሃዲዎች እነግራቸዋለሁ። አንተም ጌቶችና አማልክቶች የምትላቸው አጋንንትና ሰይጣናት ናቸው። አንተ ግን በሁሉ ሰነፍ ሆነ ያለ ጥበብና ያለ ልብነት ትኖራለህ። ባለማወቅም አማልክቶቼ መልካሙንና ክፉን ያውቃሉ። የሚወዳቸውን ይወዳሉ፣ የሚጠላቸውን ይጠላሉ። ይንቃሉ፣ ይገፋቸውም ይገፋሉ፣ ይጥሉታልም፣ የሚበቀላቸውም ይበቀላሉ ትላለህ። ንጉሡም መለሰ፣ እኒህ አማልክቶች ግን ታላቆች ከፍ ያሉና ዓለምን የያዙ ናቸው። የላሞችና የበጎች መስዋዕትን የማቀርብላቸው ከእግራቸው መርገጫ በታች የሚሰግድላቸው ፈጽሞ ከፍ ከፍ የሚያደርጋቸውን የሚያከብራቸውና እኔ የሚፈራቸውን የሚሳደቡ ከእነዚህ ኩራተኞችና ትዕቢተኞች ሰዎች ዘመዶችሽንና ከአንቺ በቀር አይቀበሉም። ቡሬት አርሴማም አላት፣ በእጃቸው እንደፈጠሩኝ የማምናቸው የማቀርብላቸው መስዋዕት የሚቀበሉኝን በማገልገላቸው ጊዜ በጥበብ የሚናገሩኝ በእነርሱ ዘንድ ከመሆኑ በፊት የሚያስገነዝቡኝም ወዳቸዋለሁ። አንቺም ብትወዳቸው ጥበብንና ባለሟልነትን በእኛ ዘንድ በሰጡሽ ነበር። በቤተ መንግስት ውስጥም ካሏት መንግስታት ሁሉ ያስማሙሽ ነበረ። ወርቅት ቅድስት አርሴማ መለሰች፣ አንተ ግን ጥቅም በሌለ በህሊና ተንኮልና በልብ ጥበብ የገሃነምን እሳት የምትስብበት ሆንክ። እነዚያ አምላክን ይሁን ዘንድ የሚገባቸውና የሚባሉ አይደሉም። አምላካችንስ እግዚአብሔር ብቻ ነው። እነዚህ ግን ውስጣቸው እንጨት፣ ድንጋይ፣ ትቢያና አፈር ናቸው። በላያቸው ግን በወርቅና በብር በብረትና በሐር የተለበጡ ናቸው። በራሳቸው የፍየልንና የላሞችን ደም የሚጠጡ አጋንንትና ርኩሳን መናፍስት አሉ። መሸሸጊያቸው ጨለማና የሞት ጥላ ነው። ስለዚህ እናንተ ሰነፎችና ዝንጉዎች ለማሳት በውስጣቸው ያድራሉ። በኋለኛው ዘመን በምትሞቱበት ጊዜ ወደ ቅጣትና ወደ መከራ ይመራቸዋል። ዛሬ በምድር አማልክትን አድርጋቸዋል። ዛሬ በምድር አማልክትን አድርጋቸዋልና አገዛዙን ለማያውቁት እናንተ ግን ጨለማንና የሞት ጥላ፣ ለቅሶና የጥርስ መፋጨት ከገሃነም ቃጠሎ እሳት የተነሳ ፍርሃትና እንቅጥቅጥ ወዳለበት ወደ ዘላለም እሳት ትገባላችሁ። ዳግመኛም በውስጡ እርድ፣ ውርጭ፣ እሳት፣ በረድና አመዳይ አለበት። አንተ ሰነፍ ሆይ አምላኬ ከዚህ ስንፍናዬ በምሕረት ብዛት ካልመለሰና ካልራራልህ የምነግርህ ይህን ነገሬ አያልቅህም። ይህ ሁሉ ባገኘህና በደረሰብህ ጊዜ ነገሬን ሁሉ ታስበዋለህ። እኔም ለአማልክቶች ተነግራቸው ዘንድ እነግርሃለሁ። ስለገፏቸው ዛሬ እኔን እንዲገሉኝ ንገራቸው። እኔም መግደል ቢችሉ እኔም እንዳንተ አመልካቸዋለሁ። መበቀል ባይሆንላቸው ግን እስከ ዘላለም ድረስ ፈጥኖ እንዲያጠፋቸውና እንዲበቀላቸው እግዚአብሔር እለምናለሁ። በመጀመሪያ ዘመን ትእዛዙን በተላለፉ ጊዜ እነርሱንና በንስሐ እንዳይመለሱ በክፉ ስራቸው
የዲያብሎስን ሰራዊት ያሳታቸውን እንደ አንተ ያሉትን ልጆቻቸውንና እነርሱን ያድን ዘንድ ያን ጊዜም ባሮቹን አዳምንና ሔዋንን ለማዳን ወደ ዓለም ከሰማያት የወረደውን ሰው የሆነውን የማርያምን ልጅና ሕያው እግዚአብሔር ልጅ እግዚአብሔር አምላኬንና መድኃኒቴን ኢየሱስ ክርስቶስ ፍጽሜ አመሰግነዋለሁ። ያን ጊዜ ንጉሡ የሰራዊቶቹን አለቆች እንዲበቀሏትና ፈጥኖ እንዲገሏት በአማልክት ቤት በታችም አመድና ትቢያ እንዲያደርጓት እንደወደዱም ያደርጓት ዘንድ ይህችን አሳች ሴት ሩማንና ልዑላን ወደሆኑ የወርቅ አማልክቶች ውሰዳቸው አላቸው። ከዚህ በኋላ በወሬቱ ቅድስት አርሴማ የወርቅና የብር አማልክት ወዳሉበት የገፉና የጎተቱ ወታደሮች ወሰዷት። የጣዖቱንም ካህናት በከርቤና በነጭ ዕጣን በልዩ ልዩ ሽታዎች በልብሳቸው ላይ እንዲያሻቸው በግንና ላሞቹን እንዲሰውላቸው ቀሷቸው። ብጽዕት ቅድስት አርሴማም ይበቀሏትና ያጠፏት ዘንድ በላያቸው ኃይል መጠንን በእርሷ ላይ ክፋትን ያደርጉ ዘንድ ይለምናቸዋል። ንጉሡ ይሰግድላቸው ዘንድ ተነሳ። ብጽዕት ቅድስት አርሴማም የአባቶቼ የአብርሃም የይስሐቅና የያዕቆብ አምላክ የነቢያት የኤልያስና የዳንኤል አምላክ የአናንያ የአዛርያና የሚሳኤል አምላክ የኃይለኛው የሳምሶን አምላክ ጌታዬና አምላኬ ሆይ እያለች እንደ ልማዷ ጸለየች። ዛሬ እመቤቱ ወደ አንተ የምለምነውና የማለደውን ኃይልና ዕድል ማድረግ ስጠኝ። የዚች ሀገር ሰዎች የሚያስቱትን ቁጥራቸው 77 የሆኑ የክፉዎች አጋንንት መንፈስ ያደረባቸው እነዚህ አማልክት ታጥፋቸው ዘንድ ያመልኳቸው ዘንድ በራሳቸው የማሰት ቃል በውስጣቸው ይናገሩ እነሱ የጥፋት ልጆች ናቸውና። ይህንን ብላ ወደ አማልክቶቹ ቀርባ ፊቷን በትምህርተ መስቀል አማተበች። የጣዖቱ ካህናትም ስማቸው ቴላጥሮን፣ ፊለዋር፣ ጌርጋሮ፣ አድንዋል ነው። ብጽዕት ቅድስት አርሴማም ባያት ጊዜ ደንግጦ በንፋስ ፊት እንደ ቅጠል ተንቀጠቀጠ። አማልክቶችንም አጋንንትን በላያቸው እንዳሉባቸው አውሬዎችና ላሞች ጩኸት ጮኹ። አማልክቱም በምድር ወድቀው ጠፉ። አጋንንት በላያቸው ያሉባቸው አማልክትም ይቺ ወንጀለኛ የምታስፈራና ፍጽማ የምታስደነግጥ ሴት ወደኛ ለምን አመጣችኋት እያሉ ጮኹ። እሷም የክፋትንና የተንኮልን መምህር ናትና ዛሬ ብናያት በነበልባሏ አቃጠለችን። ይቺ አርሴማ የምትሏት ገሊላዊት ሴት ወደዚህ ማደሪያችን ብትገባ እኛ መሸሽ የለንም፣ ከእርሷ ጋር እድል የለንም። የቀኝ ጣቷ በፊቷ አያቆምንምና ወደ እርሷም ብንሄድ እንደ እሳት ነበልባል ያቃጥለናል። በላዩ ብርቱ ኃይል አለና ዛሬ ብቻ ድል የምታደርገን አይደለም፣ ከሞተችን በኋላ በገድሎቿ መጻሕፍትና በራሷ ስም መታሰቢያ በኋለኛው ዘመን ድል ታደርገናለች እንጂ አሁንም ወደ ማደሪያችን እስከ ዘላለም ድረስ ከዚህ አታስገቧት። ንጉሡ ቅዱሳን ሰማዕታት መስተጋድላን ወዳሉበት ብጽዕት ቅድስት አርሴማ ይወስዷት ዘንድ አዘዘ። ያን ጊዜም ከአማልክቱ ፊት እጆቿን ዘርግታ ቆመች። ፊቷንም በትምህርተ መስቀል አማተበች። ወደ ምስራቅም ዙራ ስለኛ በ9 ሰዓት መስቀል ላይ ተሰቀልክ። ኢየሱስ ክርስቶስ ጌታዬና አምላኬ ሆይ ኤሎሄ ኤሎሄ ላማ ሰበቅታኒ እያለ የጮክ ያን ጊዜ ምድር ተነዋወጠች፣ መቃብራትም ተከፈቱ፣ የሲኦልን መሰረት ፈረሰ። ማሰሪያዎቿም ወደቁ። ጠላት ዲያብሎስን ከሰራዊቱ አጋንንት ጋር አሰረ። አለትም ተሰነጠቀ። ሲኦልም መንካቱ የማይቻል
ይህ ሰማያዊ ማን ነው እያለች ጮኸች። ፀሐይና ጨረቃም ብርሃናቸው አልሰጡም፣ ከዋክብትም ፈጥኖ ወደቁ እያለች መጸለይ ጀመረች። አሁንም አቤቱ ወደ አንተ እጸልያለሁ፣ በእነዚህ ጣዖታት ላይ ታላቅ ኃይልን ታሳይ ዘንድ እለምንሃለሁ። እነዚህን አጋንንት ኃይላቸው እንዲሻር ቅዱስና ብሩክ ስምን እንዲያመሰግን እነዚህን ጣዖታት ራሶች እንዲቀጠቀጡ ለቅጽበት በእነርሱ ጋር የሚነጋገሩ የሰይጣናት አጋንንት ሰይፎቻቸው ይሰባበር ዘንድ ቸር የሆነ አምላክ ሚካኤልን ላክልኝ። የቆሬን ልጆች ሰራዊት እስከምትወጣቸው ድረስ የምድርን አፍ እንዳሳፍና እንደከፈትክ እነዚህን ድንኳናቸውና ከእንስሶች ጋር እንድትውጣቸው ዛሬም ለተቸገረችና ለተናቀች አገልጋይ ታላቅ ኃይልና የሚያስደንቅ ስራህን አድርግ። የኖህ ባሪያ የምድርን የጥፋት ውሃ ሶርያን እንደነገረው በጥፋት ውሃ የቃየልን ልጆች እንዳጠፋቸው እርሱ ግን ሰምቶ ፈራ፣ መምጣትንም አመነ። ዛሬም እነዚህ ጣዖቶች ያጣቸው ዘንድ መልእክቶችን ላክ እያለች ለመነች። ያን ጊዜም የያፌት ልጆች የጨረሱ የሚያስፈሩ መላእክት ከመብረቅ ከነጎድጓድ ከብልጭታ ጋር ወረዱ። ያን ጊዜ በዓለት ተሰጠሙ፣ ወደ ሲኦል ጥልቆችም ወረዱ። በወንዶች አምሳል የሆኑ 77 እና በሴቶች ምሳሌ የሆኑ 33 ጣዖቶች ሁሉ ተሰባበሩ። ከአንገታቸው የተሰበሩ ነበሩ፣ ከእጆቻቸው ከእግሮቻቸው የተሰበሩም ነበሩ፣ ከወገባቸው የተሰበሩ ነበሩ። ከወገባቸው መካከል የደቀቁና የተሰነጠቁ ነበሩ። በምድርም ነፋስ እንደሚጠርገው ትቢያ የተበተኑ ነበሩ። ያን ጊዜ ትልቅ ንጹሕ ጸጥታ ሆነ፣ የእግዚአብሔር መቅሰፍት በላያቸው ወርዷልና። የመላእክት አለቃ ቅዱስ ሚካኤል ብርሃንም ከምስራቅ እስከ ምዕራብ ድረስ ወጥቶ እንደሚታይ መብረቅ በምድር መላ። የእነዚህም ግሩማን መላእክት አመጣጥ እንደዚህ ሆነ። ከረከሱ ጣዖቶችም አንድም አልቀረም። ኦሪት ቅድስት አርሴማም ይህንን ተአምርና ድንቅ ባየች ጊዜ ፈገግ አለች። በባሪያው ላይ ስለሰራው ስራ ሁሉ እግዚአብሔርን አመሰገነችው። ከዚህ በኋላ ኦሪት ቅድስት አርሴማ በባሪያዎች ላይ ያደረገውን ተአምርና ድንቅ የጌታዬንም ኃይሉን ታይ ዘንድና ብላ ወደ ንጉሱ ላከች። ርኩሳንና የጠፉ የአማልክቶችንም ጥፋት ራሳቸውን ያድኑ ዘንድ ያልተቻላቸው የደቀቁትና የተበተኑት ታይ ዘንድ እኔም ግን ጌታዬ መልአኩን ልኮ እርሱ አዳነኝ፣ የረድኤቱንም ቅባት ቀባኝ፣ እርሱ ወዶኛልና። እናንተን ግን ጠላችሁ፣ እናንተ ግን ጣላችሁ፣ አሳፈራችሁ፣ ጠላቶቻችሁንም ጣዖቶቻችሁንም ሰበረ። ንጉሡ ንጽሕት ቅድስት አርሴማ በሽሙጥና በክስ ቃል በጆሮዬ ያልሰማው በዓይኔ ያላየው በልቤ ያላወቁት ይመስልሻል? አንቺ በመታትሽ ብዛት ጣዖቶቻችንና አማልክቶቻችን ፈጽመሽ እንዳጠፋሽ አንድም ያስቀረሽው እንደሌለ እኛም አንራራልሽንም አናዝንልሽም። በእሳትና በግርፋት የመልክሽን ውበት እናጠፋለን፣ ምትሃቶችሽንም
እንሽራለን አላት። አንቺ በክፋት ላይ ክፋትን በቁጣ ላይ ቁጣን ጨመርሽብናልና። ብርክት ቅድስት አርሴማም መለሰች፣ ሰነፍና ልብ የዘነጋ ሆይ እፈር አለችው። ጌታዬና አምላኬ ይረደኛል ያድነኛል፣ ለጠላቶችም መሳቂያና መዘባበቻ አያደርገኝም። ስለዚህ በችግር ጊዜ ምሕረቱን በላይ አበዛ። አንተ ግን ትድን ዘንድ ብትወድ በመልኩና በምሳሌ የፈጠረን የአምላክን ሕጉንና ትእዛዙን በተከተልክ ነበር። የፈጠረን ታውቅና ልብ ታደርግ ዘንድ አንተ ግን የፈጠረን ትእዛዝ ተላልፈህ ረሳቸው። ራሳቸውን መዳን የማይችሉት ወይም አንተ መዳን የማይችሉት አማልክቶች አመልክ። ነገር ግን ሕያው እንደሆኑ ወደ ሲኦል ወረዱ። የቀሩትንም ተሰባበሩና ተቆራረጠው። በአዳራሾች አሉ፣ በምታመልካቸው የቀረ የለም። ነገር ግን በምትቀጣንና በምታስቸግረን መጠን የፈቀደውንና የፈቀድከውንና የምትችለውን በላያችን አድርግ። እኛ ገድላችንና ሰማዕትነታችን ሰላምታም ሰጠዋት። እሷም ረዳታቸውን እንደሆነች አወቁ። እህታችን እመቤታችን ብርክት ቅድስት አርሴማ ሆይ አሏት። በእጆቿን ስለተደረገው ታምርና ድንቅ ደስ ተሰኙበት። ከዚህ በኋላም አከበሯት፣ ፈጽሞም ከፍ ከፍ አደረጓት። የአፏን መዓዛ፣ የመልኳ ማማር፣ የከንፈሮቿ ቃል መጣፈጥ ፈጽሞ አደነቁ። እርሷም የምትሰራቸውን ወደ መልካም ምክር የሚመሩ መንገዶች ናቸው። ጸሎቷም በልዑል እግዚአብሔር ዘንድ ሁልጊዜ የተወደደ ነውና ቅዱሳን ሰማዕታትም ከእርሷ ጋር ሲጸልዩና ስለ ስቃያቸው ስናዘዙ ዋሉ። ከዚህ በኋላ ከእነርሱ አንዱ ስሙ ቅዱስ ባርቴኒዎስ የሚባል ተነስቶ ወንድሞቼ ሆይ ከመሞቴ በፊት ባገኝ ውሃ እጠጣ ዘንድ እወዳለሁ አለ። ዳግመኛ ሁለተኛ አስቴጢስ እኔ ተርቤያለሁ